በቀጣይ የሚሞቱ ቲክቶከሮች ዛሬ ይሄን ቪዲዮ መስራው ለቶቼ ለጥንቃቄ ያክል ሰሞኑን የአንዲት ቲክቶከርን ህልፈት ተከትሎ በቀጣይ ደግሞ እነዚህ ሁለት ቲክቶከሮች ይሞታሉ በማለት ስማቸውን በመጥራት የተጋራው መረጃ ብዙዎችን አስቆጥቷል። በተመሳሳይ ሁኔታ ካሁን በፊትም ከ60 ቀን በኋላ አንድ ታዋቂ ቲክቶከር ይሞታል ተብሎ ተነግሮ ከ60 ቀን በኋላ የሆነው ነገር ብዙዎችን አስገርሟቸዋል። ይሄ ነገር ምንድነው? በባለ ሀብቱ አቶ ወርቁ አይተነው ተከሳ የተፈረደባት ቲክቶከር በክሱ ምክንያት አልቅሳ ተከታዮቿ ፊት ለመቆም ተገዳለች። እንዲሁም ሌሎች ቲክቶከሮችም ባለሀብቱ ይቅርታ እንዲያደርግላት ሲማጸኑት ታዝበናቸዋል። በሌላ በኩል አንድ ታዋቂ ቲክቶከር ከሀገሬ መውጣት ፈልጋለሁ ማለቱን ተከትሎ ብዙዎች በቁጣ ተነስተውበታል። ይሄ ቲክቶከር ማን ነው? ለምንስ ተነሱበት? በዚህ ቪዲዮ የምናደርሳችሁ ይሆናል። ሰላም ውድ የዚህ ቻናል ቤተሰቦች፣ ይህ ቻናል ወቅታዊ ቁም ነገር አዘልና አዝናኝ መረጃዎች በየጊዜው የሚጋሩበት በመሆኑ ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ ቁም ነገር አዘል መረጃዎችን ታገኛላችሁ። በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላሰማችሁ የሞከርኳቸውን ጉዳዮች በዝርዝር የማደርሳችሁ ይሆናል። ቪዲዮን ከመጀመራችሁ በፊት የላይክ ምልክቷን ጫን ማድረግ እንዳትዘነጉ። ሰሞኑን በቲክታኩ መንደር የአንዲት ወጣት ቲክቶከር አሟሟት በጣም መነጋገሪያ ሆኖ ከርሞ ነበር። ልጆች ተቋጣላችሁ ቤዛ ሰው እንዴት ዛሬ 3 ቀን ያየው ሰው ዛሬ ሞተ ተብሎ ይወሰተ አበባ ስትሞላልኝ ነበር ጌም ስጫወት እዚህ። እቺ ወጣት እንደተለመደው ቲክታክ ላይ ቆይታ ደከመኝ አረፍ ልበል ብላ ከተኛች በኋላ ጠዋት ሳትነቃ መቅረቷ ከቤተሰቦቿ አልፎ ብዙዎችንም አስደንግጧቸዋል። ካሁን በፊት ሜካፕ ተሰርታ ፊቷ እንደተበላሸ ለተከታዮቿ በማጋራቷ ብዙ ሰዎች በዛ ቪዲዮ አውቀዋት ነበር። ዛሬ ይሄን ቪዲዮ መስራው ለቶቼ ለጥንቃቄ ያክል ከዚህ ጎን ታዲያ ብዙዎችን ያስደነገጠው ክስተት ሁለት ቲክቶከሮችን ስማቸውን በመጥራት በቀጣይ እነዚህ ሁለቱ ቲክቶከሮች ይሞታሉ በማለት የተጋራው ነገር ብዙዎችን አስቆጥቷቸው ነበር። ሁለት ታዋቂ የሆኑ ሴት ቲክቶከሮቻችንን ልናጣ ነው። የመጀመሪያዋ ታዋቂ ቲክቶከር ሜሎ በሚል የቲክቶክ ስያሜ የምትታወቀው ቲክቶከር ናት። ይህች ቲክቶከር ልክ እንደ ዛሬዋ እንደሞተችው ቲክቶከር ምክንያቱ ባልታወቀ ሁኔታ ህይወቷ ሊያልፍ ችሏል ተብሎ ዜና ሊሰራላት የምትችል ቲክቶከር ናት። ሁለተኛዋ ቲክቶከር ደግሞ እሙዬ በሚል መጠሪያ የምትታወቀው ቲክቶከር ስትሆን 4 ዓመት የዩኒቨርሲቲ ቆይቷን ጨርሳ በአርኪቴክቸር የትምህርት ዘርፍ ተመርቃ የወጣች ናት። እቺ ደግሞ የምትሞተው ፍቅረኛዬን ከሌላ ወንድ ጋር አየዋት በሚል የገዛ ፍቅረኛዋ ነው የሚገላት። ይሄ ሐሰት አይደለም። ይሄ ቪዲዮ የሆነ ጊዜ አብሮ ከዜና ጋር እንደሚወጣ ምንም አልጠራጠርም። ይህ ነገር አሁን ብቻ አይደለም፣ ካሁን በፊትም በተመሳሳይ ሁኔታ የና አርቲስት ሃጫሉን አሟሟትም ነግሬያችሁ ነበር። ከ60 ቀን በኋላ አንድ ታዋቂ ቲክቶከር የሆነ ነገር ይሆናል በማለት ተናግራ ነበር። አዶናይ በ60 ቀናት ውስጥ ይሞታል እያሉ ማውራት ጀምረዋል። ነገር ግን 60 ቀን ካለቀ በኋላ ቲክቶከሯ የሰጠችው ምላሽ እንደዚህ አይነት ነበር። እነሱ ለምን ከሱ ጋር አገናኙት ነው የኔ ጥያቄ። እዛ ጋር ስሙን አልጠራው። እዚህ የሶሻል ሚዲያው መንደር ላይ እንደዚህ አይነት ነገሮች በየጊዜው እየተለመዱ መጥተዋል። በዚህ ዙሪያ እናንተ ሀሳባችሁ ምን ይመስላል? ከታች ማስቀመጥ ትችላላችሁ። ጂጂ ሶሞቶ ደም ላይ ሻምፓኝ ስትበትን ምን አደረጋችሁት? እኔም በበትነዋለሁ። ባለሀብቱን አቶ ወርቁ አይተነውን በመሳደብ 20 አንበሳን ቲክታክ ላይ ካላወረድክልኝ በማለት ስትናገር የነበረችው ሄለን ሳይኮሎጂ ከ20,000 ላይ የገንዘብ ቅጣትና ሌሎች ከባባድ ቅጣቶችን አስተናግዳ ነበር። ይሄ ክስተት ታዲያ የተለያዩ አሳዛኝና አስገራሚ ክስተቶችን እንድንመለከትም አድርጎናል። በሶሻል ሚዲያ መንደር ላይ ሰዎችን በመናገር ስም በማጥፋት የሚታወቁ የተለያዩ አይነት ቲክቶከሮች ይሄ ነገር እንዲጠነቀቁ መልእክት እንደሆናቸው ራሳቸውም በእንደዚህ አይነት መንገድ ይናገራሉ። ሶሻል ሚዲያ ላይ ተከባብረን እንቀጥላለን። ከኔ ጀምሮ እኔ የምናገረው ነው ቃል ቀጣይ የምናገረው ነው ቃል ማይ ፍሬንድ መሳፈጥ አልፈልግም። ከእንደወርቁ ያለው ቲክቶከሯ ስትናገር ከሀገሪቱ ዲፖርት ተደርጋለሁ በማለት የተለያዩ መረጃዎችን ታሰማለች። ምንም እንኳን እርግጠኛ የሆነ ነገር ባይሆንም ልጠረዝ
የኔ መጠረዝ የአንድ ሰው ክብር ለአንድ ሰው ክብር ሲባል እኔ መጠረዝ አለብኝ። ከዚህ ጎን ታዲያ ካሁን በፊት እሷ የተናገረቻቸው ሰዎች ደግሞ በደስታ እንደዚህ አይነት ነገርን ሲናገሩ እንሰማለን። ኮንግራትስ ነው የሚባለው። ዝም ብላችሁ ኮንግራቹሌሽን በሉ። ዝም ብላችሁ ገብታችኋል። ህግ ያለበት ሀገር ተቀምጣችሁ ሰር ለገበሬ ነው ይላል። ከዚህ ጎን እኛ አብዛኞቻችን የምንረዳው ነገር የሶሻል ሚዲያ አጠቃቀማችንን ገደብ ልንሰጠው እንደሚገባ በጣም ጥብቅ መማሪያ ነገር ነው። ጥያቄ ለዲያስፖራ ቲክታክ ላይ ይድነቃቸው ቃሲም በሚል መጠሪያ ስም የሚታወቀው ቲክታከር ሰሞኑን በማዘን እባካችሁ ዲያስፖራዎች ከሀገር የሚወጣበትን መንገድ ንገሩኝ ማለቱ ብዙዎችን አስቆጥቷቸዋል። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስኪ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢላይ ነው ቢልና እንደሚያሳድ ኑሮ በሀገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ቲክታከር ይድነቃቸው ቃሲም ታዲያ ካሁን በፊት እንደዚህ አይነት ማስታወቂያ ሰርቶ ነበር። በነገራችሁ ላይ ያለ ምንም ግልት ህጋዊ ዶክመንት አስይዘው እዚሁ በዱቤ የሚልኩ አንድ ድርጅት አስተዋውቃችሁ። የጉዞ አማካሪ የግል ድርጅት ናቸው። 80% የዱቤ አገልግሎትን አመቻችቶልናል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋሉ? የሚፈልጉትን ሀገር በትክክለኛ የሥራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ኑ ይላል። በተጨማሪም ከባንክ ጋር ነፃ ብድር የሚፈልጉ ካሉ ውል አዘጋጅተው ይጠብቋቸዋል። እጅግ በጣም ለየት የሚያደርገው ደግሞ በ45 ቀን ውስጥ ቪዛው እጃችሁ ላይ መድረሱ ብቻ ነው። በተጨማሪም አከፋፈሉ እጅግ በጣም ቀላል ነው። 80% የብድር አገልግሎት ስናመቻች 20%ን ደግሞ ለሚከፍሉት ቼክ በዋስትና እንሰጣለን። 100% የተረጋገጡ ህጋዊ ጉዞዎችን እኛ ጋር ያገኛሉ። ይጎብኙን ይላል። እድሎን ይጠቀሙ። አሁን ላይ ደግሞ ለራሱ ሲሆን በተማጽኖ እባካችሁ ታማኝ መንገድን ንገሩኝ በማለት በዚህ መንገድ ሲጠይቅ ብዙ ሰውም የታዘበው ጉዳይ ነው። ሶሻል ሚዲያ ላይ በጣም አምነናቸው በሚሰሩት ማስታወቂያ ብዙ ጊዜ ለምንታለል ለኛ ለተመልካቾች ይሄ ነገር ጥብቅ ማስተማሪያ ነው። በዚህ ዙሪያ እናንተስ ምን ትላላችሁ? ምን ተሰማችሁ? ሐሳብ አስተያየታችሁን ከታች ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። እኔ የዛሬውን ቪዲዮ እዚህ ጋር አጠናቅቄያለሁ። በሚቀጥለው አዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው። ሰላም ለሀገራችን።